ሰላም እንደምናላችሁ የቤተ ጤና ቻናል ቤተሰቦች፣ አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ በኩሽናችን ውስጥ ሁሌም ስለሚገኘው አንድ ድንቅ ቅመም እናወራለን። እሱም እርድ ነው። እርድ ለጤናችን ጥሩ እንደሆነ እናውቃለን። ነገር ግን ማታ ማታ ከመተኛቶ በፊት በውሃ በጥብጠው ቢጠጡት በሰውነቶ ላይ የሚያመጣውን ለውጥ ያውቃሉ? ዛሬ እንቅልፍን ከመጨመር ጀምሮ ለቆዳ ጤናና ለሰውነት መቆጣት ፍቱን የሆነውን የወርቃማ ውሃ ሚስጥርና አዘገጃጀቱን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ቤተ ጤና በአዳነች መሃሉ። በመጀመሪያ የእያንዳንዱን ግብአቶች ሳይንሳዊ ትንታኔ እናያለን። እርድ ወይም ቱርመሪክ በውስጡ ኩርኩሚን የተባለውን ንቁ ንጥረ ነገር ይዟል። ይህ ንጥረ ነገር ኃይለኛ አንቲኦክሲዳንትና እብጠትን የሚከላከል ሲሆን ለሰውነታችን በሽታ የመከላከል አቅም ወሳኝ ነው። ሌላኛው ግብአታችን ቆንደ በርበሬ ነው ወይም ብላክ ፔፐር የምንለው ነው። በእርድ ውስጥ ያለውን ኩርኩሚን ወደ ደማችን ዘልቆ እንዲገባ ፔፐሪን የተባለውን ንጥረ ነገር ይጨምራል። ሁለተኛ ላይ የምናየው እርድን ማታ የመጠጣት 10 የጤና ጥቅሞችን ነው። አንደኛው የምግብ የመፈጨት ስርዓትና የእርድ ሚናን ነው የምናየው። በዚህ ስር የመጀመሪያው ጥቅሙ የሐሞት ምርትን ማነቃቃት ነው። በእርድ ውስጥ የሚገኘው ኩርኩሚን የሐሞት ከረጢት እንዲኮማተርና የተከማቸ የሐሞት ፈሳሽ ወደ አንጀት እንዲለቀቅ ያደርጋል። ሐሞት ለምግብ የመፈጨት ስርዓት በጣም አስፈላጊ የሆነ ፈሳሽ ሲሆን ዋነኛም ተግባሩ በምግብ ውስጥ የሚገኙ ስቦችን መበተንና እንዲሟሟ ማድረግ ነው። ይህም ስብ ወደ ሰውነት በቀላሉ እንዲመጥ ይረዳል። ሁለተኛው የሆድ መነፋትንና ጋዝን መከላከል ነው። እርድ ካርሚኔቲቭ የሚባል ባህሪ ያለው፣ ይህም ማለት በአንጀት ውስጥ አላስፈላጊ ጋዝ እንዳይፈጠር ይከላከላል ማለት ነው። የተፈጠረውንም ጋዝ በቀላሉ እንዲወገድ ያደርጋል። የምግብ መፈጨት ሂደት ሲሳለጥና ስቦች በአግባቡ ሲቀልጡ ሆድ ላይ የሚሰማው የመወጠርና የክብደት ስሜት ይጠፋል። ሶስተኛው የአንጀት ባክቴሪያዎችን ማመጣጠን ነው። እርድ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች እንዲራቡ ምቹ ሁኔታን ይፈጥራል። እነዚህ ባክቴሪያዎች ምግቡ በአግባቡ ተፈጭቶ ቫይታሚኖች ወደ ደም እንዲገቡ ትልቅ ሚናን ይጫወታሉ። መካኒዝም ኦፍ አክሽኑ ወይም ደግሞ የሚሰራበት መንገድ የመጀመሪያው ለጉበት ነው። እርድ ጉበት መርዛማ ነገሮችን የሚያስወግድበትን ሂደት ያፋጥናል። ጉበት ንጹህ ሲሆን ደግሞ ንጹህ የሐሞት ፈሳሽ በብዛት ይመረታል ማለት ነው። ሁለተኛው ደግሞ ለጡንቻዎች ነው። የእርድ ንጥረ ነገሮች በአንጀት ግድግዳ ላይ ያሉ ጡንቻዎች ዘና እንዲሉ ያደርጋቸዋል። ይህ ምግብ በአንጀት ውስጥ ያለ እንቅፋት እንዲጓዝ በማድረግ ቁርጠትን ይከላከላል። እዚህ ጋር የማሳስባችሁ እርድ የምግብ መፈጨትን እንዲያሻሽል ማታ ከመተኛቶ በፊት መጠጣቶ የሚከተሉትን ጥቅሞች ይሰጣል። የመጀመሪያው ሰውነቶ በእረፍት ላይ እያለ ጉበቶ ስብን የማሟሟት ስራውን እንዲሰራ ያግዘዋል። ሌላው ደግሞ ጠዋት ሲነሱ የሆድ መቅለልና የእርካታ ስሜት እንዲሰማዎት ያደርጋል። ሁለተኛው የእርድ ጥቅም ለጥልቅ እንቅልፍ ነው። በዚህ ስር የምናያቸው ደግሞ አንደኛው የሰውነት እብጠትን መቀነስ ነው። በሰውነታችን ውስጥ ስር የሰደደ እብጠት ሲኖር ሰውነት በከፍተኛ የውጥረት ሁኔታ ውስጥ ይቆያል። ይህ ሁኔታ ኮርቲሶል የተባለውን የጭንቀት ሆርሞን ከፍ እንዲል በማድረግ እንቅልፍን ይከላከላል። በእርድ ውስጥ የሚገኘው ኩርኩሚን እብጠትን በመቀነስ ሰውነትን ወደ እረፍት ሁኔታ ይወስደዋል። ሁለተኛው ደግሞ አእምሮ ዘና እንዲል ማድረግ ነው። ጥናቶች እንደሚያመለክቱት ኩርኩሚን በአእምሮ ውስጥ ሴሮቶኒንና ዶፓሚን የተባሉ የደስታ ሆርሞኖች እንዲመረቱ ያነቃቃል። እነዚህ ሆርሞኖች አእምሮ ከቀኑ ውጥረት ወጥቶ ዘና እንዲልና ለጥልቅ እንቅልፍ ዝግጁ እንዲሆን ያደርጉታል። ሶስተኛው ደግሞ ኦክሲዴቲቭ ስትረስን መከላከል ነው። እንቅልፍ ማጣት በአእምሮ ህዋሳቶች ላይ ጫናን ይፈጥራል። እርድ እንደ ኃይለኛ ጸረ ኦክሲዳንትነቱ በእንቅልፍ እጥረት ምክንያት ሊመጣ የሚችለውን የአእምሮ ህዋሳት መጎዳትን ይከላከላል። ይህም እንቅልፎ የተቆራረጠ እንዳይሆንና ጠዋት ሲነቁ ንቁ ሆነው እንዲነሱ ይረዳል። መካኒዝም ኦፍ አክሽኑ የመጀመሪያው የሰውነትን ሙቀት በመጨመር ማታ እርድን ለብ ባለ ውሃ መጠጣት የሰውነት ሙቀትን በትንሹ ከፍ በማድረግ ጡንቻዎች እንዲላሉ ያደርጋል። ይህም ሰውነት አሁን የመኝታ ጊዜ ነው የሚል መልእክት ለአእምሮ እንዲልክ ይረዳዋል። ሁለተኛው የጉበትን ስራ ማቀላጠፍ ነው። ጉበት ማታ ማታ ሰውነትን የማጽዳት ስራ ይሰራል።
እርድ ይህን የጽዳት ሂደት ስለሚያፋጥን ሰውነት ከመርዛማ ነገሮች ነፃ ሆኖ በሰላም እንዲያርፍ ያደርገዋል። በዚህ ሰዓት እርድን ሲጠቀሙ ከፍተኛ ውጤት ለማግኘት የሚወስዱበትን ጊዜ ማስተካከል ተገቢ ነው። ከመተኛቶ ከ30 ደቂቃ እስከ 1 ሰዓት በፊት ቢጠጡት ይመከራል። ሌላው ደግሞ ጥምረት ነው። ያዘጋጃችሁት የእርድ ውሃ ውስጥ ጥቂት ማር ቢጨምሩበት ማሩ አእምሮ ውስጥ ሜላቶኒን ወይም የእንቅልፍ ሆርሞን እንዲመረት በማገዝ የእርዱን ውጤታማነት ያሳድገዋል። እዚህ ጋር ላሳስባችሁ የምፈልገው እርድ ከፍተኛ የኃይል ስሜት የሚሰጣቸው ጥቂት ሰዎች ስላሉ ለመጀመሪያ ጊዜ ሲሞክሩ ሰውነቶ የሚሰጠውን ምላሽ መከታተል ያስፈልጋል። ለብዙሃኑ ግን እጅግ ሰላማዊ እንቅልፍ የሚሰጥ ተፈጥሯዊ መፍትሄ ነው። ሶስተኛ ላይ የምናየው እርድና የክብደት ቁጥጥር። በዚህ ስር የመጀመሪያው የምናየው ሜታቦሊዝምን ማፋጠን ነው። በእርድ ውስጥ የሚገኘው ኩርኩሚን ሰውነት ምግብን ወደ ኃይል የሚቀይርበትን ፍጥነት ወይም ሜታቦሊዝም ይጨምራል። ኩርኩሚን በሰውነታችን ውስጥ የሙቀት መፈጠርን በማነቃቃት ሰውነታችን በእረፍት ላይ ያለ እንኳን ተጨማሪ ካሎሪዎችን እንዲያቃጥል ይረዳዋል። ሁለተኛው አዳዲስ ስቦች እንዳይከማቹ መከላከል ነው። ሳይንሳዊ ጥናቶች እንደሚያመለክቱት ኩርኩሚን አዳዲስ የስብ ሕዋሳቶች እንዳይፈጠሩና እንዳያድጉ የማገድ ችሎታ አለው። ይህ በተለይ በሆድ አካባቢ የሚከማች ስብን ለመቀነስና ለሰውነት ቅርጽ መበላሸት ምክንያት የሚሆኑ የስብ ክምችቶችን ለመከላከል ይረዳል። ሶስተኛው የኢንሱሊን መቋቋምን መቀነስ ነው። ከመጠን ያለፈ ውፍረት አብዛኛውን ጊዜ ከኢንሱሊን መቋቋም ጋር የተያያዘ ነው። እርድ የኢንሱሊን ሆርሞን ስራውን በአግባቡ እንዲሰራ በማገዝ ስኳር ወደ ስብ ተቀይሮ ከመከማቸት ይልቅ ለኃይል ምንጭ እንዲውል ያደርጋል። ሜካኒዝም ኦፍ አክሽኑን ስናይ የመጀመሪያው የስብ ሕዋሳት እንዳይስፋፉ መቀነስ። እርድ ስብ ወደሚከማችባቸው ሕዋሳት የሚሄደውን አዲስ የደም ስር ግንባታ በማቀዝቀዝ የስብ ሕዋሳት እንዳይለጠጡና እንዳይበዙ ያደርጋል። ሁለተኛው የሚሰራበት ሜካኒዝም ኦፍ አክሽን ለእብጠት ምላሽ በመስጠት ነው። ውፍረት በራሱ በሰውነት ውስጥ ትንሽ እብጠትን ይፈጥራል። ይህን ክሮኒክ ሎው ግሬድ ኢንፍላሜሽን እንለዋለን። እርድ ይህንን እብጠት በመቀነስ ሰውነት ክብደት ለመቀነስ የሚያደርገውን ተፈጥሯዊ ሂደት ያቀላጥፋል። ክብደት ለመቀነስ ለሚያደርጉት ጥረት ከፍተኛ ውጤት ለማግኘት እርድን ከቁንደ በርበሬ ጋር ይጠቀሙ። ኩርኩሚን በሰውነት ውስጥ የመሟሟት አቅሙ ዝቅተኛ ስለሆነ ሁል ጊዜም እርድ ከቁንደ በርበሬ ጋር አብሮ መወሰድ አለበት። ቁንደ በርበሬ የእርዱን ውጤታማነት በ2000% ያሳድገዋል። ሌላው ደግሞ የአካል ብቃት እንቅስቃሴ ማድረግ ነው። እርድ ከጠጡ በኋላ ቀላል የእግር ጉዞ ማድረግ የስብ ማቃጠል ሂደቱን በይበልጥ ያነቃቀዋል። እዚህ ጋር ላሳስባችሁ የምፈልገው እርድ ለክብደት መቀነስ ትልቅ እገዛ ቢኖረውም ከጤናማ አመጋገብና ከእንቅስቃሴ ጋር ተደምሮ ሲወሰድ ነው ዘላቂ ለውጥ የሚያመጣው። አራተኛው እርድና የመገጣጠሚያ ጤና ነው። እዚህ ጋር በመጀመሪያ ላይ የምናየው የተፈጥሮ እብጠት መከላከያ መሆኑን ነው። በእርድ ውስጥ የሚገኘው ኩርኩሚን በሰውነታችን ውስጥ እብጠት እንዲፈጠር ምክንያት የሆኑትን ሞለኪውሎች ወደ ሕዋሳት እንዳይገቡ የማገድ ኃይል አለው። ይህ እንደ ቁርጥማት ያሉ ስር የሰደዱ የሰውነት እብጠቶችን ከመነሻቸው ለመቀነስ ይረዳል። ሁለተኛው ደግሞ የመገጣጠሚያ ህመሞችን ማስታገሻነቱን ነው የምናየው። የመገጣጠሚያ ህመም ዋነኛው መንስኤ በመገጣጠሚያዎች መካከል የሚፈጠር እብጠት ነው። ኩርኩሚን እንደ ኢቡፕሮፊን እና ዳይክሎፌን ያሉ የህመም ማስታገሻዎች የሚሰሩበትን መንገድ በመከተል ያለምንም የጎንዮሽ ጉዳት ህመምን የመቀነስና የመገጣጠሚያ መኮማተርን የማለስለስ ብቃት አለው። ሶስተኛው ጥቅሙ የካርቲሌጅ ወይም የለስላሳ አጥንቶችን ጥበቃ ነው። እብጠት በመገጣጠሚያዎች መካከል ያለውን ለስላሳ አጥንት ሊያጠፋ ይችላል። እርድ በውስጡ ባለው ከፍተኛ አንቲኦክሲዳንት አማካኝነት እነዚህ ለስላሳ አጥንቶች እንዳይጎዱና እንዳይበሉ ይከላከላል። ይህም የመገጣጠሚያዎች እንቅስቃሴ ቀልጣፋ እንዲሆን ያደርጋል። ሜካኒዝም ኦፍ አክሽኑን ስናይ የመጀመሪያው ኢንዛይሞችን በመቆጣጠር እርድ በሰውነት ውስጥ እብጠት የሚያስከትሉትን ኮክስ2 የተባሉ ኢንዛይሞችን ስራ ይገታል። ይህም በትክክል ዘመናዊ የህመም ማስታገሻዎች የሚሰሩበት መንገድ ነው። ሌላው ደግሞ ከጥቁር ቁንደ በርበሬ ጋር መዋሃዱ ነው። የመገጣጠሚያ ህመም ያለባቸው ሰዎች እርድን ከቁንደ በርበሬ ጋር አብረው ሲወስዱ በርበሬው ኩርኩሚንን በቀጥታ ወደ ደም ስኳር ገብቶ መገጣጠሚያዎች ጋር እንዲደርስ ያደርገዋል።
እርድን ለመገጣጠሚያ ህመም ስንጠቀም ከፍተኛ ውጤት ለማግኘት የመጀመሪያው ለብ ባለ ውሃ መጠቀም ነው። ማታ ከመተኛቶ በፊት እርድን ለብ ባለ ውሃ በጥብጠው ይጠጡ። ሙቀቱ የደም ዝውውርን ስለሚጨምር ንጥረ ነገሩ ህመም ወዳለበት ቦታ ቶሎ እንዲደርስ ይረዳል። ሌላው ደግሞ መቀባት ነው። ከውስጥ ከመጠጣት በተጨማሪ እርድን ከኮኮናት ዘይት ጋር በመቀላቀል ህመም ያለበት መገጣጠሚያ ላይ ቀስ ብሎ መቀባት እብጠቱን ከውጭም ለመቀነስ ይረዳል። እዚህ ጋር ላሳስባችሁ የምፈልገው እርድ ለቁርጥማት ትልቅ እፎይታን ቢሰጥም ውጤቱን ለማየት ለተከታታይ ሳምንት በቋሚነት መጠቀም ያስፈልጋል። የከፋ የመገጣጠሚያ ችግር ካለቦት ከሐኪሞ ጋር መመካከሩን አይዘንጉ። አምስተኛው ደግሞ እርድ ለቆዳ ጤናና ውበት ነው። በዚህ ስር የምናየው የመጀመሪያው ብጉርን ለመከላከል ነው። እርድ ተፈጥሯዊ የባክቴሪያ መከላከያ ባህሪ ያለው ብጉር እንዲፈጠር ምክንያት የሚሆነውን ፕሮፒዮኒ ባክቴሪየም አክኔስ የተባለውን ባክቴሪያ በማጥፋትና ቆዳ ላይ ያለውን ከፍተኛ የቅባት ምርት በመቆጣጠር ብጉር እንዳይወጣ ይከላከላል። ሁለተኛው ደግሞ የቆዳ መቆጣትን ይቀንሳል። በቆዳ ላይ የሚታዩ እንደ መቅላት፣ ማሳከክና እብጠት ያሉ ችግሮችን ለምሳሌ ኤግዜማና ሶሪያሲስን በውስጡ ባለው ኩርኩሚን አማካኝነት ያስታግሳል። ይህም ቆዳ ረጋ ያለና ጤናማ መልክ እንዲኖረው ያደርጋል። ሶስተኛው ደግሞ የቆዳን ማብራትና መጥቆርን መከላከል። እርድ በቆዳ ላይ የሚወጡ ጥቁር ነጠብጣቦችን የመቀነስ ችሎታ አለው። በቆዳ ውስጥ ቀለም የሚያመነጨውን ሜላኒን ሆርሞን ከመጠን በላይ እንዲመረት በማድረግ የቆዳ ቀለም እኩል እንዲሆንና እንዲያበራ ያደርጋል። ሜካኒዝም ኦፍ አክሽኑን ስናይ የመጀመሪያው ከውስጥ ወደ ውጭ ነው የሚሰራበት መንገድ። እርድን በውሃ በጥብጦ ሲጠጣ ጉበት መርዛማ ነገሮችን ከሰውነት እንዲያስወግድ ይረዳዋል። ጉበት ንጹህ ሲሆን ደግሞ በቀጥታ ውጤቱ ቆዳችን ላይ ይታያል። ቆዳችን በይበልጥ ንጹህና ወጣት እንዲመስል ያደርጋል። ሌላኛው ደግሞ አንቲኦክሲዳንት ባህሪነቱ ነው። እርድ ቆዳ ከፀሐይ ጨረርና ከአየር ብክለት ከሚመጡ ጉዳቶች ይጠብቃል። ይህም የቆዳ መሸብሸብንና ካለ ዕድሜ የሚመጡ ማርጀትን ይከላከላል። እርድን ለቆዳ ስትጠቀሙ ከፍተኛ ውጤት ለማግኘት ከውስጥ ማታ ከመተኛቶ በፊት ለብ ባለ ውሃ በጥብጠው ይጠጡ። ከውጭ ደግሞ የፊት ማስክ በማዘጋጀት መጠቀም። ግማሽ የሻይ ማንኪያ እርድ ከማርጋ ወይም ከእርጎ ጋር በመቀላቀል ከ10 እስከ 15 ደቂቃ ፊት ላይ ተቀብቶ በማቆየት መታጠብ ነው። ይህ የሞቱ የቆዳ ህዋሳትን በማስወገድ ፈጣን ለውጥን ይሰጣል። እዚህ ጋር ማሳስባችሁ እርድን ፊት ላይ ሲቀቡ ለተወሰነ ጊዜ የቢጫነት ቀለም ፊት ላይ ስለሚተው ከመጠን በላይ አለመጠቀምና ፊትን በደንብ መታጠብ ያስፈልጋል። እንዲሁም ቆዳው ስስ ከሆነ ከመቀባቱ በፊት ትንሽ ቦታ ላይ መሞከር ይመከራል። ስድስተኛ ላይ የምናየው እርድን ለመርዛማ ነገሮች ማስወገጃ ነው ወይም ደግሞ ዲቶክሲፊኬሽን የምንለው ነው። የመጀመሪያው የጉበት ኢንዛይሞችን ማነቃቃት። ጉበት በሰውነታችን ውስጥ ያለ ትልቅ የጽዳት ፋብሪካ ነው። በእርድ ውስጥ የሚገኘው ኩርኩሚን ጉበት መርዛማ ነገሮችን ለማስወገድ የሚጠቀምባቸውን ኢንዛይሞች ምርት ይጨምራል። እነዚህ ኢንዛይሞች በደማችን ውስጥ ያሉ መርዞችን፣ ኬሚካሎችንና አላስፈላጊ ንጥረ ነገሮችን ሰብስበው ከሰውነታችን ውስጥ እንዲወገዱ ያደርጋሉ። ሁለተኛው የሐሞት ፍሰትን ማሳለጥ ነው። መርዛማ ነገሮች ከጉበት ተለይተው የሚወገዱት በሐሞት አማካኝነት ነው። እርድ የሐሞት ምርት እንዲጨምርና ፍሰቱ እንዲፋጠን በማድረግ መርዞች በጉበት ውስጥ ተከማችተው ጉዳት እንዳያደርሱና በፍጥነት ወደ አንጀት ተወግደው እንዲወጡ ያደርጋል። ሶስተኛው የጉበት ህዋሳትን መጠገን ነው ስራው። እርድ ኃይለኛ አንቲኦክሲዳንት በመሆኑ ጉበት መርዞችን በሚያጣራበት ወቅት ሊደርስበት ከሚችለው ኦክሲዴቲቭ ስትረስ ይጠብቀዋል። ጥናቶች እንደሚያመለክቱት እርድ የተጎዱ የጉበት ህዋሳት ራሳቸውን እንዲያድሱና የተከማቸ ስብ እንዲቀንስ የማገዝ ከፍተኛ ብቃት አለው። ሜካኒዝም ኦፍ አክሽኑን ስናይ የመጀመሪያው ፌዝ 2 ዲቶክሲፊኬሽን የምንለው ነው። ጉበት መርዞችን በውሃ ውስጥ እንዲሟሙና እንዲወገዱ የሚያደርግበትን ሂደት እርድ ያፋጥነዋል። ይህም መርዞች በሰውነታችን ስብ ውስጥ ተከማችተው እንዳይቀሩ ያደርገዋል። ሌላው ደግሞ ኩርኩሚን በጉበት ውስጥ ያለውን የጽዳት ስራ በብቃት እንዲወጣ ሁልጊዜም ከቁንደ በርበሬ ጋር መወሰድ አለበት። ቁንደ በርበሬው ኩርኩሚን በጉበት ውስጥ እንዳይሰበር ረዘም ላለ ጊዜ ቆይቶ ስራውን እንዲሰራ ይረዳዋል። እርድን ለጉበት ዲቶክስ ስንጠቀም ከፍተኛ ውጤት ለማግኘት
የመጀመሪያው የመጠጫ ጊዜውን ማስተካከል ነው። ማታ ከመተኛቶ በፊት መጠጣቶ በጣም ይመከራል። ምክንያቱም ጉበት ከፍተኛ የማጽዳት ስራ የሚሰራው ሰውነት በእረፍትና በእንቅልፍ ጊዜ በሚሆንበት ሰዓት ነው። ሌላው ደግሞ በምንጠቀምበት ሰዓት ሎሚ መጨመር ነው። በእርድ ውሃ ውስጥ ጥቂት የሎሚ ጭማቂ መጨመር የቫይታሚን ሲ መጠንን ስለሚጨምር ጉበት መርዞችን ሰባብሮ የማስወገድ ብቃቱን ይበልጥ ያሳድገዋል። እዚህ ጋር ላሳስባችሁ የምፈልገው እርድ ለጉበት ጽዳት እጅግ ጠቃሚ ቢሆንም ከፍተኛ የጉበት ህመም ወይም የሐሞት ጠጠር ያለባችሁ ሰዎች ከመጠቀማችሁ በፊት ሐኪማችሁን ማማከር አለባችሁ። ሰባተኛው የእርድ ጥቅም ለበሽታ መከላከል አቅም ነው። የመጀመሪያው በሽታ የመከላከል ህዋሳትን ማነቃቃት ነው። በእርድ ውስጥ የሚገኘው ኩርኩሚን በሰውነታችን ውስጥ ያለውን ነጭ የደም ሴሎች እንደ ቲ ሴልስ፣ ቢ ሴልስ እና ናቹራል ኪለር ሴልስ ያሉ ስራን የማመጣጠንና የማጠናከር ልዩ ብቃት አለው። እነዚህ ህዋሳት ሰውነታችን ውስጥ የሚገቡ ባክቴሪያዎችንና ቫይረሶችን ቀድሞ በመለየት የማጥፋት ኃላፊነት አለባቸው። ሁለተኛው ደግሞ ተፈጥሯዊ አንቲባዮቲክ ነው። እርድ ተላላፊ በሽታ አምጪ ተዋሲያንን እንዳይራቡ የማገድ ብቃት አለው። በተለይ የመተንፈሻ አካላት ላይ የሚከሰቱ የቫይረስ ጥቃቶችን ለመከላከልና የጉንፋን ስሜቶችን ቶሎ ለማስታገስ ይረዳል። ሶስተኛው የሰውነት ጥገናን በሌሊት ነው። ሰውነታችን ራሱን የሚጠግነውና በሽታን የመከላከል አቅሙን የሚያድሰው በእንቅልፍ ወቅት ነው። ማታ ከመተኛቶ በፊት የእርድ ውሃን መጠጣቶ ሰውነት እረፍት ላይ ያለ ኩርኩሚን በሽታ የመከላከል ስርዓቱን በብቃት እንዲያደራጅና ለሚቀጥለው ቀን ዝግጁ እንዲሆን ይረዳዋል። ሜካኒዝም ኦፍ አክሽኑን ስናይ የአንቲቦዲ ምላሽ ነው። የመጀመሪያው እርድ ሰውነታችን ለበሽታዎች የሚሰጠውን አንቲቦዲ ምላሽ ያፋጥናል ወይም ደግሞ ጸረ ሰው ምላሽ ያፋጥናል። ይህ ደግሞ በሽታዎች ሳይበረቱ ቶሎ እንዲሸነፉ ያደርጋል። ሌላው ደግሞ ሜካኒዝም ኦፍ አክሽኑ እብጠትን በመቆጣጠር በሽታ የመከላከል ስርዓቱ ከመጠን በላይ እንዳይነቃቃና በሰውነት ላይ ጉዳት እንዳያደርስ ለምሳሌ እንደ ከፍተኛ ትኩሳት የማመጣጠንን ስራ ይሰራል። እርድን በመጠቀም የበሽታ የመከላከል አቅምን በይበልጥ ለመጨመር ከዝንጅብል ጋር ብንጠቀመው ይመረጣል። እርድ ውሃ ውስጥ ጥቂት ትኩስ ዝንጅብል መጨመር ዝንጅብል የራሱ የሆነ ጸረ ተዋሲያን ባህሪ ስላለው የእርዱን ውጤታማነት በእጥፍ ይጨምረዋል። ሌላው ደግሞ አወሳሰዱ ነው። ለብ ባለ ውሃ ውስጥ ከጥቁር ቁንደ በርበሬና ከጥቂት ማር ጋር መጠጣት ለመተንፈሻ አካላት እጅግ በጣም ተመራጭ ነው። እዚህ ጋር ላሳስባችሁ የምፈልገው እርድ በሽታን ለመከላከል ትልቅ አቅም ቢኖረውም ጤናማ አመጋገብና በቂ እንቅልፍ ለበሽታ መከላከል ስርዓት ጥንካሬ መሰረታዊ መሆናቸውን መዘንጋት የለብንም። ዘጠነኛው የእርድ ጥቅሙ ኃይለኛ አንቲኦክሲዳንትነቱ ነው። የመጀመሪያው ፍሪ ራዲካሎችን ማጥፋት ነው። በሰውነታችን ውስጥ በአየር ብክለት፣ ባልተመጣጠነ ምግብ እና በውጥረት ምክንያት ፍሪ ራዲካልስ የተባሉ ያልተረጋጉ መርዛማ ሞለኪውሎች ይፈጠራሉ። እነዚህ መርዞች የህዋሳት ግድግዳን በመስበር ለካንሰር፣ ለልብ ህመምና ያለ ዕድሜ ለሚመጣ እርጅና ዋነኛ መንስኤ ናቸው። እርድ ውስጥ የሚገኘው ኩርኩሚን እነዚህን መርዞች ፈልጎ በማግኘት የማርገብና የማጥፋት ከፍተኛ ኃይል አለው። ሁለተኛው የሰውነትን ተፈጥሯዊ መከላከያ ማነቃቃት። እርድ መርዞችን በቀጥታ ከመዋጋት ባለፈ ሰውነታችን ራሱ የሚያመነጫቸውን ተፈጥሯዊ አንቲኦክሲዳንት ኢንዛይሞች እንደ ግሉታታዮን ያሉ ምርታቸው እንዲጨምር ያደርጋል። ይህም ሰውነቶ የራሱ የሆነ የውስጥ መከላከያ ግንብ እንዲገነባ ይረዳዋል። ሶስተኛው ለልብና ለደም ስር ጤና ነው። እርድ በልብና በደም ስር ውስጥ የሚፈጠረውን ኦክሲዴቲቭ ስትረስ በመቀነስ የደም ስሮች እንዳይጠቡና እንዳይደክሙ ያደርጋል። ይህ ተግባሩ የልብ ድካምና ተያያዥ የደም ዝውውር ችግሮችን ለመከላከል ትልቅ እገዛ አለው። ሜካኒዝም ኦፍ አክሽኑ ኩርኩሚን በህዋሳቶቻችን ዙሪያ እንደ ጋሻ በመሆን መርዛማ ነገሮች ወደ ህዋስ አስኳል ወይም ዲኤንኤ ገብተው ጉዳት እንዳያደርሱና ለካንሰር መፈጠር ምክንያት እንዳይሆኑ ይከላከላል። እርድ ከቁንደ በርበሬ ጋር ሲዋሃድ የአንቲኦክሲዳንት ኃይሉ በሰውነት ውስጥ በብቃት ስራ ላይ እንዲውል ያደርገዋል። በርበሬው ኩርኩሚን ወደ ደም ስር የመግባት አቅሙን በ20 እጥፍ ያሳድገዋል። እርድን ስንጠቀም ከፍተኛ አንቲኦክሲዳንት ባህሪውን ለማግኘት ማታ ከመተኛቶ በፊት መጠጣት፣ ሰውነት በእረፍት ላይ ያለ የደረሰበትን የህዋስ ጉዳት
እንዲጠግንና መርዞችን እንዲያጸዳ ሰፊ እድል ይሰጠዋል። ሌላው ደግሞ በእርድ ውሃ ውስጥ ጥቂት የሎሚ ጭማቂ ቢጨመርበት በሎሚ ውስጥ ያለው ቫይታሚን ሲ ከእርዱ ጋር በመሆን የመርዝ መከላከያ ኃይሉን በይበልጥ ያጠነክረዋል። እዚህ ጋር ላሳስባችሁ የምፈልገው እርድ ለበሽታ መከላከያና ለልብ ጤና ትልቅ አስተዋጽኦ ቢኖረውም ስር የሰደደ የልብ ህመም ያለባቸው ሰዎች መድኃኒት የሚወስዱ ከሆነ ከሐኪማቸው ጋር መመካከር አለባቸው። 10ኛው የእርድ ጥቅም ለውጥረትና ለጭንቀት። በዚህ ስር የመጀመሪያ ጥቅሙን ስናይ የደስታ ሆርሞኖችን ማነቃቃት። በእርድ ውስጥ የሚገኘው ኩርኩሚን በአእምሮአችን ውስጥ የደስታና የእርካታ ስሜት የሚፈጥሩትን ሴሮቶኒንና ዶፓሚን የሚባሉ ሆርሞኖችን ምርት እንዲጨምሩ ያደርጋል። እነዚህ ሆርሞኖች ሲጨምሩ ጭንቀትና ድብርት ቀስ በቀስ እየጠፋ በምትኩ ሰላምና መረጋጋት ይሰማናል። ሁለተኛው ጥቅሙ የጭንቀት ሆርሞንን መቆጣጠር ነው። ስር የሰደደ ውጥረት በሚኖርበት ጊዜ ሰውነታችን ኮርቲሶል የተባለውን ሆርሞን በብዛት ያመነጫል። ይህ ሆርሞን ለረጅም ጊዜ ከፍ ብሎ መቆየት ለድካምና ለእንቅልፍ ማጣት ይዳርጋል። ኩርኩሚን ይህንን የጭንቀት ሆርሞን በማመጣጠን ሰውነት ከውጥረት እንዲላቀቅ ይረዳል። ሶስተኛው የአእምሮ ህዋሳትን መጠገን ነው። ውጥረት በአእምሮ ውስጥ የሚገኘውንና ለትውስታና ለስሜት መቆጣጠር ረዳት የሆነውን ሂፖካምፐስ የተባለውን ክፍል ሊጎዳ ይችላል። እርድ በአእምሮ ውስጥ አዲስ ህዋሳት እንዲፈጠሩና የተጎዱት ደግሞ እንዲጠገኑ የሚያደርገውን BDNF የተባለ ፕሮቲን መጠን እንዲጨምር ያደርጋል። ይህም የአእምሮን የመቋቋም አቅምን ያጠናክራል። መካኒዝም ኦፍ አክሽኑን ስናይ የመጀመሪያው እብጠትና አእምሮ ነው። ብዙውን ጊዜ የአእምሮ ውጥረትና ጭንቀት ከአንጎል እብጠት ጋር የተያያዘ ነው። እርድ ኃይለኛ የእብጠት መከላከያ በመሆኑ በአእምሮ ውስጥ የሚፈጠረውን እብጠት በመቀነስ አስተሳሰባችን እንዲረጋጋ ያደርጋል። እርድ ለአእምሮ ጤና እንዲሆን ሁልጊዜም ከቁንደ በርበሬ ጋር መወሰድ አለበት። በርበሬው ኩርኩሚን ወደ አእምሮ የሚወስደውን ብለድ ብሬን ባሪየር ሰብሮ እንዲገባና ስራውን እንዲሰራ ይረዳዋል። እርድን ስንጠቀም ለውጥረት ቅነሳ ከፍተኛ ውጤት ለማግኘት የመጀመሪያው የመጠጫ ጊዜ ማስተካከል ነው። እሱም ማታ ከመተኛቶ በፊት ለብ ባለ ውሃ መጠጣቶ ቀኑን ሙሉ የነበረውን የጡንቻና የነርቭ ውጥረት በማርገብ ሰላማዊ ሌሊት እንዲኖሮት ያደርጋል። ሌላኛው ደግሞ የአተነፋፈስ ስርዓትን ማስተካከል ነው። የእርድ ውሃውን እየጠጡ ጥቂት ደቂቃዎችን ለጸጥታና ለጥልቅ ትንፋሽ ቢሰጡ የአእምሮ የመረጋጋት ፍጥነት በእጥፍ ይጨምራል። እዚህ ጋር ማሳስባችሁ እርድ ለቀላል ውጥረትና ጭንቀት ትልቅ እገዛ ቢኖረውም ከባድ የድብርት ህመም ያለባቸው ሰዎች ከሐኪማቸው ጋር መመካከርና የመድኃኒት ክትትላቸውን መቀጠል ይኖርባቸዋል። እስካሁን እነዚህን 10 የእርድ ጥቅሞች አይተናል። በ10ሩ ስር ደግሞ የተለያዩ ጥቅማቸውን አይተናል። አሁን ደግሞ አዘገጃጀቱን እናያለን። የሚያስፈልጉን ነገሮች 1 የሻይ ማንኪያ የእርድ ዱቄት ወይም የተፈጨ ትኩስ እርድ እና 2 ኩባያ ንጹህ ውሃ። አዘገጃጀቱን ውሃውን አፍልተው እርዱን መጨመር ነው። ከዛ በዝቅተኛ እሳት ለ10 ደቂቃ ማንተክተክ ነው። ከዛ ጠቃሚነቱ እንዲጨምር 1 ቁንጥጫ ቁንደ በርበሬ መጨመር፣ ሲቀዘቅዝ ማር ወይም የሎሚ ጭማቂ ጨምረው መጠጣት ነው። አወሳሰዱን መጠኑንና የጊዜ ገደቡን ስናይ መቼ እንጠጣው? ከመተኛታችን 1 ሰዓት በፊት ቢጠጣ ይመረጣል። በቀን ምን ያህል እንጠጣ? በቀን 1 ብርጭቆ መጠጣት በቂ ነው። ለምን ያህል ጊዜ የሚለውን ስናይ ለውጡን ለማየት በቋሚነት መጠጣት አስፈላጊ ነው። እነማን መውሰድ የለባቸውም የሚለውን ስናይ እርጉዝና የሚያጠቡ እናቶች ከመውሰዳቸው በፊት ሐኪማቸውን ማማከር አለባቸው። እንዲሁም የደም ማቅጠኛ የሚወስዱ ህመምተኞች እርድ የደም ማቅጠን ባህሪ ስላለው መውሰድ የለባቸውም። ሌላው ደግሞ የሐሞት ከረጢት ጠጠር ያለባቸው ሰዎች እርድ ሐሞትን የማንቀሳቀስ ከፍተኛ ባህሪ ስላለው ከመውሰዳቸው በፊት የግድ ሐኪማቸውን ማማከር አለባቸው። ሌላው ደግሞ ቀዶ ጥገና ያለባቸው ሰዎች እርድ የደም ፍሰትን ሊጨምር ስለሚችል ቀዶ ጥገና ከመደረጋቸው ከ2 ሳምንት በፊት እርድን መጠቀም ማቆም አለባቸው። ውድ የቻናሌ ተከታታዮች ይህንን ቀላልና ርካሽ የጤና መንገድ ዛሬውኑ ይጀምሩ። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ።
ቻናሌን ሰብስክራይብ በማድረግ የቤተሰቤ አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ ጤናችሁ ሀብታችሁ ነው። ጤና ቆዩልኝ። አመሰግናለሁ። ቻው